ካርማ የሚባለው ሐሳብ ከቡድሂዝም የመጣ ሲሆን ትርጉሙም ድርጊት ማለት ነው። ቡድሂዝም ካርማን ሲተረጉሙት የሰው ዕጣ ፈንታ በድርጊቱ እንደሚወሰን ይገልጻሉ። ሰው ወደፊቱ የሚያጋጥመው ነገር ዛሬ ላይ በሚያስበውና በሚያደርገው ድርጊት የሚወሰን ነው ይላሉ። ካርማ ሰው አንድን ምግብ ሊበላው ከሚችለው በላይ ሲጎርሰው እንደማለት ነው። ካርማ ሰው በድርጊቱ ፈጥሮ ትላንት ላይ ያሳደገው ተናካሽ ውሻ ነው። ካርማ ለሰው ወደፊት ብዙ ምርጫ የሚሰጥ ነገር ግን አንድ አይነት ውጤት ብቻ የሚያሳጭድ የህይወት መርህ ነው። ሰው በካርማ ሲያምን ነው ካርማ የሚሰራበት ወይስ ባያምንም ካርማ ይሰራበታል? ቢያምንም ባያምንም ካርማ ይሰራበታል። ካርማ ሰው ቢያምንበትም ወይም ባያምንበትም የነዋሪውን ኑሮ በማየት ካርማ እንዳለ ወይም እንደሌለ ማስተዋል እንችላለን። ካርማ በሰው ህይወት ገብቶ ስለ ሰው ማንነት ሰውየው ካወራው በላይ ስለ ሰውየው ሲያስረዳ እንመለከታለን። ካርማ ለአንድ ሰው እንዳወራው ሳይሆን እንደዘራው በመክፈል የህይወቱን ጉዞ ሲያመዛዝን እናያለን። ካርማ ሰው አውቆ ነገርን ችላ ብሎ ላደረገው ድርጊት ጊዜን ቆጥሮ በእጥፍ ሲከፍል እንመለከታለን። ካርማ በሌላ ሰው ተመክሮ አልሰማ ያለን ሰው ጊዜ ጠብቆ ሁኔታን ቀይሮ በመቀየር የሰውን አቋም ሲቀይርና ሲያፈርስ እናያለን። ስለዚህ ሰው በካርማ አመነም አላመነም የሰውን ህይወት በመመልከት ካርማ እንዳለ ወይም እንደሌለ ማስተዋል እንችላለን። ካርማ ጥሩ ነው ወይስ መጥፎ? ካርማ ጥሩ ከዘራህ ጥሩ፣ መጥፎ ከዘራህ ደግሞ መጥፎ የሚሆን ኃይል ነው። ብዙ ሰዎች ካርማን ከመጥፎ ጋር ብቻ ቢያያይዙትም ካርማ ጥሩ ለሰራው ጥሩ የሚከፍል፣ መጥፎ ለሰራው መጥፎ የሚከፍል ኃይል ነው። ካርማ መጥፎ ለሰራ መጥፎ ሲሰጥ ያንን ሰው ለመበቀል ብሎ አይደለም። ይልቁንም ካርማ መጥፎ የሆነበት ሰው መጥፎ የሆነበት ድሮ የዘራው ዘር ጊዜውን ጠብቆ እንዳፈራ ያሳየው ዘንድ ነው። እና ካርማ የነፍስ ቋንቋ ነው። ካርማ ሰው ውጫዊ ነገር ላይ ለሚሆነው ለነፍሳችን የሚሰጠው ውስጣዊ ትርጓሜ ነው። ካርማ ሰውን ሳይሆን ነፍስን ስለሚያነጋግር የሰውን ባህሪ በቅጽበት መቀየር ይችላል። ለምሳሌ አንድ ሰው በብዙ ሰው ስለ አንድ ጉዳይ ተመክሮ እምቢ ቢል ካርማ ግን አንዴ ወደ ህይወቱ ቢመጣ ያንን ነገር እርግፍ አድርጎ ይተዋል። ይሄ የሚሆነው ካርማ ነፍስን ማነጋገር ስለሚችል ነው። ሰው ሲመክር ውጫዊውን ነገር አይቶ የውስጥን ለመቀየር ይሞክራል። ካርማ ግን በሰው ውስጥ ያለውን አረዳድ በመቀየር ለውጫዊ ነገር ያለውን አመለካከት ይቀይራል። ምድር ላይ ስንመለከት መጥፎ ሰርቶ ካርማ ያልደረሰበት ወይም ጥሩ ሰርቶ ካርማ ያልደረሰለት ብዙ ሰው አለ። ካርማ ለሁሉም ሰው የሚሰራ ነው ወይስ ለአንዳንዶች ብቻ ነው የሚሰራው? ካርማ ለሁሉም ሰው ይሰራል። ነገር ግን ህይወትን ከካርማ አንጻር ብቻ ማየት የለብንም። አንድ ሰው መጥፎ ሰርቶ ካርማ ካልደረሰበት ወይም ደግሞ አንድ ሰው ጥሩ ሰርቶ ካርማ ካልደረሰለት ነገሩን ከካርማ አንጻር ብቻ አይተን ካርማ ይሰራል ወይም ሰው ይመርጣል ብለን መደምደም አንችልም። ምክንያቱም ህይወት ከብዙ አንግል የምናያት ናት። በካርማ ብቻ ማንወስናት የብዙ መስተጋበሮች ውጤት ናት። ካርማ የህይወት አንዱ አካል እንጂ ህይወት አይደለም። ህይወት ደግሞ እንደየነዋሪው የተለያየ ትርጉምና ሁኔታ አላት።